አጋንንት በራሱ ጊዜ መጥቶ ሕይወታችሁን የማመሳቃቀል ምንም አይነት ሥልጣን የለውም ፈጽሞ። ነገር ግን እኛው ራሳችን በየቀኑ በምናደርጋቸው 4 ቀላል ስህተቶች ሳናውቀው የቤታችንን ቁልፍ ለጨለማው መንፈስ አሳልፈን እንሰጣለን። ያለ ምክንያት ልባችሁ ከከበደ፣ ቤታችሁ ሰላም ካጣ፣ ዛሬውኑ ፈጥናችሁ መዝጋት ያለባችሁ 4ቱ መንፈሳዊ በሮች የትኞቹ እንደሆኑ በዝርዝር እንመለከታለን። መምህራን አበክሮ እንደሚነግሩን ክፉ መናፍስት ዝም ብለው ባዶ ቤት በመፈለግ በአየር ላይ የሚመላለሱ እንጂ ምክንያት ሳይኖራቸው ወደ ሰው ሕይወት ዘልቀው የሚገቡ አይደሉም። ማቴዎስ ወንጌል ምዕራፍ 12 ቁጥር 43። አጋንንት ወደ ሕይወታችን የሚገቡት ሕጋዊ መብት ወይም ክፍት በር ሲያገኙ ብቻ ነው። ታዲያ እነዚህን በሮች ዘግተን ራሳችንንና ቤተሰባችንን የምንጠብቅባቸው 4ቱ ጥበቦች የትኞቹ ናቸው? መልሱን ለማግኘት እስከ ፍጻሜው በጥሞና ተከታተሉኝ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛውና ትልቁ ጥበብ ከመጠን ያለፈ ስሜትን፣ ቁጣንና ሐዘንን መቆጣጠር ነው። ክፉ መናፍስት የሰውን ልጅ አይምሮ በቀላሉ የሚቆጣጠሩት ሰውየው ከሚዛናዊነት ሲወጣ ነው። በጣም ስትቆጡ አሊያም በተስፋ መቁረጥ ውስጥ ሆናችሁ አምረራችሁ ስታለቅሱ በስነ ልቦናው እንኳን ሳይቀር አይምሮአችሁ ክፍት ቨልነራብል ይሆናል። በመንፈሳዊው ዓለም ደግሞ ቁጣ የዲያብሎስ መንፈስ መግቢያ ትልቁ በር ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 4 ቁጥር 26 ላይ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይለናል። መምህራን ደጋግመው እንደሚሉት በቁጣና በጩኸት ውስጥ አጋንንት ይደበቃል። ስለዚህ ስትናደዱ ቶሎ ብላችሁ በልባችሁ እግዚአብሔር ሆይ ማረኝ በሉ እንጂ ስሜታችሁን ጥግ አታድርሱት። ዝምታና እርጋታ ትልቁ የመንፈስ መከላከያ ጋሻ ነውና።